የትግራይ ልሂቃንና አብይ የስልጣንና የአስተዳደራዊ ሽኩቻው ስለገቡ ነው። የፖለቲካ ጉዳይ ነው ወደ ጦርነት የወሰደ። የፕሪቶሪያ ስምምነት ውስጥ ግን የፖለቲካ አካል የለም ምንም። ትግራይ ወደፊት ኢትዮጵያ ምን አይነት ሚና ይኖራታል? የትግራይ ልሂቃን ሚና ምንድነው የሚለው መሆን ያለበት። የፌደራል መንግስቱ በትግራይ ላይ ምን አይነት ሚና ይኖረዋል የሚለውን አልነበረውም። ተኩስ አቁም ብቻ ነው። ለምንድን ነው የተደረገው? የኛዎቹ ለጊዜው ያዝ አድርገው አብይ ለጊዜው ብቻ ባብሏቸው ኤርትራ ላይ ዘምታቸው ስለፈለገ ነው። አደራዳሪዎቹ ግን ጦርነቱ ማብቂያ እንዲኖረው የፈለጉ አይመስለኝም። ይሄን የምለው እዛ ስለነበርኩ ነው። አደታይ ጉዳዩ ላይ ቀጥታ ከሰዎቹ ጋር እወያይ ነበር፣ ከአደራዳሪዎቹ ጋር ከሌሎቹ ጋር። ዛሬስ ቢሆን ነው ባለፉት 4 ዓመታት ምንም ጫና አላየንም። አብይም ላይም ሆነ ህወሓት ላይ ሲሪየስ ጫና አላየንም። ይሄ ነገር ስራ ላይ እንዲውል አረስረዘምኩብህና እኔ ለጀነራሎቻችንም ለፖለቲከኞቻችንም መንገር እንፈልገው ጦርነት ከገባም በኋላ ማርሹና መሪው በእኛ እጅ አይሆንም። ማርሹና የለፋነት ፊሽካም ማርሹና መሪ በእኛ እጅ ብቻ አይደለም የሚሆነው። አብይ ኢሳያስና ደብረጽዮን እናቁም ስላሉ ዘመነና መሮ እናቁም ስላሉ ሊቆም አይችልም። ምክንያቱም ዛሬ በሀገራችንና በአካባቢያችን እንደ ቼዝ ቦርድ ሊጫወቱ የሚፈልጉ ብዙ ወጠምሻሞች አሉ። አንዴ ፊሽካ ከነፋንላቸው በኋላ የትኛው ተጫዋች ይግባ የትኛው ተጫዋች ይውጣ፣ የእግር ኳስ ሰሞኑን እግር ኳስ እያየሁ ስለሆንኩ ነው። ውሳኔው የኛ አይሆንም። ቢ ኬርፉል ዋት ዩ ዊሽ ፎር። በተለይ ደግሞ የትግራይ ወንድሞቻችን፣ እኔ የትግራይ ህዝብ በጣም እያሳዘነኝ ነው። 17 ዓመት በደርግ ጊዜ እንደገና ባለፉት 2-3 ዓመት እንደገና አዲስ ደግሞ ሊከቱት እየሄዱ ያሉት ምን አይነት አስተሳሰብ ነው? በአጭር ጊዜ የሚያልቅ ጦርነት ያሳዝናል። ባጭሩ እንግዲህ ካለን ጊዜ አንጻር አንድ ሁለት አጭር ጥያቄዎች ጉዳዮችን አድሬስ አድርገን እንድንሄድ ነው። የጀዋር ባስ ምን ላይ ደረሰች? ይህችን ባስ እንደገና ደግሜ ማምጣት የፈለጉበት ምክንያት አለ። ባለፈው በአፋን ኦሮሞ ባደረግከው ቃለ ምልልስ ላይ ይሄ የስርዓት አልበኝነት አትበሉ፣ እንዳውም ከዛ አልፎ የስርዓት መፍረስ ላይ ደርሰናል ነው ያልከው እና ምን ማለት ነው? ሰው ባሱ አሁን ጎማውም ሊሾ ሆኖ ጥርሱም ወልቆ ያኔ ፍሬን ይዘዋል ብሎ ነበረ ከእስር ቤት እንደወጣ። ቢያንስ ፍሬን መያዙ ጥሩ ነው ብላል። አሁን ነዳጅም ተጨምሮ ጥርሱም ወልቆ ጭቃ ውስጥም ገብቶ ነው ወይስ ምን ሆኖ ነው የስርዓት መፍረስ ላይ ያደረስ ነው? አይን ኮንቴክስቱን ኦሮምኛው ለማይሰሙን ለመንገር ልጁ ሲጠይቀኝ ከምንድን የተነሳው ሽመልስ ጨፌ ኦሮሚያ ላይ የህግ ማስከበር እያለ አሁንም ማን እንደሰጣቸው እንጂ አይቺን ቃል የህግ ማስከበር ብሎ እንደ ሞኝ ዘፈን ይደጋግማታል። የህግ የምታስከብረው ህግ የሚያከብረው ምንድን ነው? ስርዓት ነው። የህግ መጣስ ሲመጣ ህግ ታስከብራለህ። ህግ የሚያስከብረው ደግሞ ስርዓት ነው። የስርዓት መጣስ ስርዓት አልበኝነት ሲመጣ ህገወጥነት ሲመጣ የህግ ማስከበር ስራ ነው የሚሰራው። ስርዓት አልበኝነት ሲመጣስ የሎውለስነስ ሲመጣ ሎ ኢንፎርስመንት ነው። ኦርደር ሲበላሽ ግን ስርዓት ሲስተሙ ስርዓት ሲበላሽ ምን ማለታችን ነው? በተለይ አሁን በኦሮሚያና በአማራ ውስጥ እንደ ኢትዮጵያ በአጠቃላይ ከወሰድከው የስርዓት መፈረካከስ ስርዓት አልበኝነት መጥቷል። ስርዓት አልበኝነት ስንል ምንድነው? ሉክ መንግስት ሁሌም ነው ሰዎችን ያስራል፣ ሰዎችን ይገላል፣ ኢፍትሃዊ ስራን ይሰራል። ግን ስርዓት አለው ያንንም ሲያደርግ። ዛሬ እኮ ኢትዮጵያ ውስጥ ምን ባደርግ እንደምትገደል ምን ብታደርግ እንደምትወረስ አይታወቅም። ግብር እንኳን ምን ያህል እንደምትከፍል ሲስተም የለም። ምክንያቱም ተራ ካድሬ ነው የሚወስንብህ። ዛሬ ህይወትህ ላይ መንግስት ስላለ ስራ ፓርቲ ስላለ ሳይሆን ግለሰብ ስለፈለገ ወይም ከግለሰብ ችግር ጋር ስለተጋጨ ብቻ መገደል ትችላለህ፣ ልትዘረፍ ትችላለህ፣ ልትወረስ ትችላለህ። የስርዓት መፍረስ ሆኗል ማለት ነው።
የባሷ የፈረደባት ባስ ጉዳይ ላይ ከመጣ ያኔ ከእስር ቤት ስወጣ ባሷ አፋፍ ላይ ብትቆም አብይ መሪውን በተወሰነ ደረጃ ይዞ አሁን አስቸጋሪ ነገር ውስጥ ገብቷል። ምክንያቱም ያኔ ምንም ቢሆን አብይ መሪውን ይዞ እኛ ከኋላ እንንጫጫ ነበር። አሁን እኛ ብቻ አይደለንም ያለ ነው። አሁን መሪውን ወደ ኋላ ለመመለስም ወደፊትም ለመመለስ ቅድም እንዳልኩ አሳልፎ ስለሰጠ መሪውን ኮንትራት ሰጥቶታል ኤሚሬትስ። የኤሚሬት ተጻራሪዎች መሪውን ወዲህ መልስ ይሉታል፣ ኤሚሬቶች ወደዚህ ቀጥል ይሉታል። እኛ ደግሞ ወደ ኋላ መልስልን እንለዋለን። ወዳጅ አሁን መሪውም በዛን ደረጃ በእጃችን የለም። ምክንያቱም ኤቭሪ ዴይ ከድጡ ወደ ማጡ ነው እየሄድን ያለ ነው። ኦፍኮርስ በሀገርህ ተስፋ መቁረጥ ስለሌለብህ ነው እንጂ የምንናገረው ብዙ ተስፋ የሚያስቆርጡ ነገሮች ናቸው ያሉት። ስለዚህ ባሷ አሁን ጭቃ ውስጥ ብቻ ሳይሆን ጭቃ ውስጥ እኮ ብትገባ ታውቃለህ፣ እኛ ያደግንበትን እየቆፈርን ኤሌክትሪኩን እናውጠዋለን። አሁን እናውጣ ስንቆፍር ጭቃ የሚጨምርበት ወደፊት ስነዳ ወደኋላ የሚነዳ ከኛ የበለጠ ወጠምሻም ከየቦታው መጥቷል። ይህ ማለት ተስፋ እንቆርጣለን ማለት አይደለም፣ ሙሉ በሙሉ እንተዋለን ማለት አይደለም። ግን the enormity of the problem appreciate ማድረግ ያስፈልጋል። አብይ የከተተንን ችግር በደንብ መረዳትና ይህ ሰውዬ መሪው ላይ ሙጥኝ ብሎ በተለይ ደግሞ እሱ በሌሎች ቁጥጥር ስር እስካለ ድረስ ከችግር ለመላቀቅ ያለን እድል በጣም ከጊዜ ወደ ጊዜ እየጠበበ ነው እየሄደ ያለው። እሺ እንግዲህ ሌሎቹ በደንብ እየበለቱ ይረዱት። ይሄ ተጫዋቹም በስቷል፣ ባሱም ቢሆን ሆድቃው ላይ ብዙ ጉዳት እየደረሰ ነው። መሪ የሚይዘው ጋም ራሱ ለውጦች አሉ፣ ብዙ ነገሮች አሉ እና በዛ መልኩ እንዲያዩት ነው። እንደዛ እያልኩ ፎሎአፕ ጥያቄ አልጠይቅም ጊዜ ስለሌለኝ ነው። ከዚሁ ጋር ተያይዞ ወደ ምርጫ እንሂድ። ምርጫም የተውነው በዚሁ በስርዓት መፍረስ ነው ብላችኋል። ምርጫ ውስጥ የማንገባው በዚህ ምክንያት ነው፣ እንደ አንድ ምክንያትም አስቀምጣችኋል መግለጫችሁ ላይ፣ አንተም ባለፈው ደግመዋል። ስለዚህ ጀዋር ኢን ፕሪንሲፕል እንደ መርህ በምርጫ አያምንም ወይ? ያው የሚወዳደረው ለምርጫ ነው። አሁንም ፓርቲ ውስጥ ነው ያለው። ሰላማዊ ትግል ነው እምነቱና መርሁ። አንተ ሶስት ካቴጎሪ ነው ያለው ባጭሩ። አንደኛው ካቴጎሪ አንደኛው ቡድን በምርጫ ብቻ ይላል። ሌላኛው ቡድን ምርጫ ምንም አይጠቅምም ይላል። ሌላኛው ቡድን ደግሞ ምርጫን እንደ ስትራቴጂ እና እንደ ታክቲክ ብቻ ነው የምንጠቀመው ይላል እና አቶ ልደቱ እንኳን ከዚህ በፊት የያዝነውን ይዘን ፓርላማ መግባት አለብን ብለው ሲናገሩ የነበሩት ተስፋ ቆርጠው ምርጫ ለስትራቴጂ ብቻ ነው የምንጠቀመው፣ ቦይኮት ማድረግ ካስፈለገም ስትራቴጂካሊ ቦይኮት ይደረጋል የሚል ነው እሳቸውም ጽሁፍ ጽፈው የለቀቁት እና አቶ ጀዋር የትኛው ውስጥ ነው የሚመደበው? ወይስ አራተኛ ረድፍ ላይ ነው ወይስ ሌላ የራስ ረድፍ አለ? ባጭሩ ከምርጫ ጋር ተያይዞ በመርህ ደረጃ በምርጫ ውስጥ መሳተፍ በሂደት ዲሞክራሲን ለማጎልበትም ይጠቅማል። አሁን ግን የኢትዮጵያ ችግር በምርጫ በመሳተፍ የምታሻሽለው አይደለም። ምክንያቱም ቅድም እንዳልኩ የሀገር ህልውና ሰርቫይቫል ኦፍ ዘ ስቴት ኢዝ አት ስቴክ። አንድ በምርጫ መሳተፉ የሀገርን ህልውና፣ የሀገርን ቀጣይነት፣ የስርዓተ መንግስትን ቀጣይነት የሚያረጋግጥ አይደለም። ባለፈው እኮ ብያለሁ። ድሮ ለዲሞክራሲ ነበር ስንታገል የነበረው። ወያኔ ስንታገል ለዲሞክራሲ ነበር የምንታገለው። ስርዓት ነበረ፣ ስርዓቱ ይባልግ ነበረ፣ ስርዓቱ አምባገነን ነበረ። የስርዓቱን ጸባይ ቀይረን ዲሞክራሲያዊ እንዲሆን ነበር የምንታገለው። አሁን ስርዓቱ ተፈረካክሷል። ወደኋላ አንድ ስቴፕ ሄደናል ማለት ነው። ስርዓትን መልሶ መገንባት we have to repair the state before repairing። አንደኛ ስርዓቱ ሙሉ በሙሉ እንዳይወድም፣ ስርዓቱ እንዳይወድቅ፣ ስቴት ቶታል ኮላፕስ እንዳይመጣ መከላከል ነው። ሁለተኛ ከዛ መልሰን የመገንባት የመጠገን ስራ ያስፈልገናል። ከዚህ አንጻር አሁን ላይ ምርጫ ያንን ይረዳል ይጠቅማል የሚለው ብዙ ሚና አይኖረውም ምርጫ። አንድ እሱ። ሁለተኛ በተጨባጭ ደግሞ ብታየው ኦሮሚያና አማራ ላይ ዛሬ ምርጫ አምባገነናዊ ስርዓት ምርጫ ስትሳተፍ ያፍንሃል፣ ድምፅን ይሰርቃል። ለምንም ብለህ ተፋፍነህ አትሊስት ሌብነቱን ለማሳየት ምርጫ ትሳተፋለህ።
አሁን ያ አይደለም ያለው። አሁን እኮ ኢትዮጵያ ውስጥ አምባገነናዊ ስርዓት ሳይሆን አኖክራቲክ የሆነ ስርዓት አልበኛ የሆነ መንግስት ነው ያለው። አናርኪክ የሆነ ስርዓት ነው መንግስት ነው ያለው። ዛሬ ሂርና ላይ ሄጅ ብትል ልወዳደር ብትል አብይ ግደለው ስላለው ብቻ ሳይሆን አንተን የሚወዳደር ሰውዬ ወይም ጭልጋ ላይ ልወዳደር ብትል ግደለው ካለ አንድ ሚሊሻ ይገላል። ዛሬ እኮ ሰው ሲሞት አይ ሴድ ዚስ ሎንግ እኮ ዛሬ ሰላሌ ላይ ጎጃም ላይ ሰው ሲሞት ማገደለው ማሞተ ማገደለውም አይባልም። ይታይና ክር ካለበት ቤተክርስቲያን ይቀበራል፣ ክር ከሌለበት እስላም መቃብር ይቀበራል። እሱ ምንድነው ከደረሰው ነው ዲግኒፋይድ ከሆነ ነው ለመቀበሩ። አዎ ሰው ያለበት አካባቢ አለበለዚያማ ማን ይቀብራል? what the point? እኛ እንደ ፓርቲ ለምሳሌ ይሄንን ጊዜ ወስደን በስፋት ነው የተወያየንበት። አንድ ምርጫ ከዚህ በፊት ስላልተሳተፍን የመሰረዝ ዕድል ስላለብን በምርጫ ውስጥ እንድንሳተፍ ከፍተኛ ልምምጥና ማግባቢያ ነው ሙከራ ሲደረግ ነበረው። ግን አባላቶቻችንን አንደኛ ምርጫው ምንም ስለማይጠቅም ሀገርን ለማትረፍ ምንም አይጠቅምም። ያ ብቻ ሳይሆን ምንም ለማይጠቅም ነገር አባላቶቻችንን ለምን እናስገድላለን? therefore አንጻራዊ ሴፍቲ አትሊስት ለህይወታቸው በአንጻሩ ትንሽ አስተማማኝ ሁኔታ ባለበት የተወሰኑ ሰዎችን ለማስገባት ወሰንን እና አሁን ባለበት ሁኔታ ምርጫ ለኢትዮጵያ ጆክ። በቅርጫት ለምን አልሞክራችሁ? ባጭሩ በቅርጫት እሱም እየተሰማ ስለነበር በተደጋጋሚም ሰማለሁ። ባለፈውም ስንወያይ እንደው በቅርጫም ምርጫ ባይኖር በቅርጫም ኢትዮጵያን ሴፍ ብናደርግ ትልቅ ነገር ነው ብላለሁ ባለፈው ቃለ ምልልስ እና ፓወር ሼሪንግ ማለት ነው ቅርጫ ሪፋይን ያደረኩ ባለፈው እና ስልጣን የሆነ ነገር ተጋርታችሁስ ቢሆን ሰላም ቢመጣ እና ሀገር ቢረጋጋ ምን ችግር አለው? በቅርጫስ ቢሆን ለምን አትሞክሩ? አብይ እኮ በሰደቃ እንጂ በቅርጫ አያምንም። ሰደቃ ምንድን ነው በአማርኛ? በምጽዋት ከወይሌ ጋር በነበረው ድርድር አንዱ የአብይ ችግር ምን እንደነበረ ታውቃለህ? አሜሪካኖቹ ፓወር ሼሪንግ ይገፉ ነበር የስልጣን እሱ ግን ስልጣን ሰጣለሁ ነው የፈለጋችሁ የጠየቃችሁን ሁሉ ሰጣለሁ እንጂ አጋራ አትበሉኝ ይላል። አንድ እሱ ነው። የስልጣን መጋራትና የስልጣን መመጽዋት ነው። ሁለት ልዩነት አላቸው። መመጽወት ነው መመጽወት ሁለት ልዩነት አላቸው። መጋራት ማለት ትደራደራለህ፣ ፖሊሲ ትደራደራለህ፣ የሀገር አቅጣጫን ትደራደራለህ። ነገ ከዛ መንገድ ብትወጣ በመንግስት ቢወጣ ለመመለስ አቅሙ ይኖርሃል ስምምነት ስላለ። ዛሬ ግን ብድግ አድርጎ ሚኒስቴር ቱባ ቢያረከኛ ውስጥ ልክ ነብራኑ እኮ ይላቸዋል ሰተናቸው ልክ የሆነ ጥያቄ ስታነሳ ሰተናችሁ እኮ ይላል። ከዚህ አንጻር ለፓርቲ የሚጠቅመው ነገር ከሀገር ደረጃ ደግሞ ስናየው የምን መሰለህ የሚፈልገው እሱ ሁሌ አሁን ወደ ሰሜኑ ጦርነት ላይ ስለተወጠረ አሁን ወለጋ ላይ እኮ የምታየው በቃ አብይ እሳት ቦርሶ የወጣለት የኦሮሞ ሰቦና ናሽናሊስት ሆኖ የቀረበው። እሱ የሚፈልገው የተወሰነ ወንበሮች ሰጥቶ ከዛ ይኸው ኦሮሞዎቹ ስልጣን ለእርሳቸው ተከፋፍለው ሌላውን ሊወጉት ነው። ይሄ ኦሮሞንም ሌላውንም አይጠቅምም። ምክንያቱም ጦርነቱንና የሀገራችንን የውስጥ ክፍፍል ያባብሰዋል። ቅድም እንዳልኩ ትልቁ አጀንዳ ኢትዮጵያ መሆን ያለበት ሀገር ማዳን ነው፣ ጦርነትን ማስቆም ነው፣ ህዝባችን ወጥቶ በሰላም ወጥቶ እንዲገባ ማስቻል ነው። ዛሬ የኦሮሞ ፖለቲካ ፓርቲዎች የአብይን ሃንዳውት ወስደው ፓርላማ መግባት ኦሮሚያንም ኢትዮጵያንም የባሰ ማፍረስ ነው። ምክንያቱም ህዝባችን በጣም ማየት አለበት እየተደረገ ሞከረ ያለውን መሰሪነት። ይሄ በነገራችን ላይ አብይ ብቻውን የሚያደርግ ሳይሆን ኢሚሬቶች የሚጠቀሙበት ስትራቴጂ ነው። ባለፈው ከቴድሮስ ጋር ስናወራ ተናግሬዋለሁ። ሀገርን ከፋፍሎ ማዳከምና ለተለያየ ጎበዝ አለቃ እንድትዳደር ማድረግ የነሱ ዓላማ ነው። ምክንያቱም ኤክስትራክቲቭ ኢኮኖሚ ነው ኢኮኖሚያቸው። ማዕድን ወስደው ዱባይ ላይ መሸጥ ብቻ ነው፣ ሌላ ዓላማ የላቸውም።
አብይ የሚያራምደው እንደዛ አይነት ነገር ነው እና እኛ ዛሬ ከሱ ጋር በመጽዋዕትነትም ይሁን በቅርጫ መግባት የኢትዮጵያንም ኦሮሚያንም ለከፍተኛ ለባሰ አደጋ ማጋለጥ ነው የሚሆነው። ኢትዮጵያ ውስጥ ሰላም እንዲመጣ ከተፈለገ ጓዶች there is no shortcut ከእንግዲህ there is no shortcut። ዛሬ ኦሮሞን ለመደለል እንደሚያደርገው ነገ አማራዎቹ ጋር ይሄዳል፣ ነገ ትግሬዎቹ ጋር ይሄዳል። ምንም ጥያቄ የለውም እኮ ምንም ጥያቄ የለውም። ግን ኢትዮጵያ ሰላም አይመጣም። እሱ ድሮ ሊያዋጣ ይችላል፣ አሁን አያወጣም። አሁን አንዱን ክልል አንዱን ብሔር አግልዬ ኢትዮጵያን አረጋግጬ ገዛለሁ ማለት ነው። ድሮ ብርድ ብቻ ነበር የሚገባብህ ወይም ደግሞ ጅብ ነው አይደለ የሆነ ቀዳዳ ካለ። አሁን ዝሆን የሚያካክሉ ወጠምሻ ሀገራት ናቸው የሚገቡብህ። ስለዚህ ኢትዮጵያ ሰላም እንድታገኝ ከተፈለገ ኦሮሚያም፣ አማራም፣ ትግራይም፣ ሶማሌም ሌላውን ክልል ሰላም እንዲያገኝ ከተፈለገ በጅምላ መደራደር ግዴታ ነው። በጅምላ መነጋገር ግዴታ ነው። በችርቻሮም ሆነ በችርቻሮ ስልህ ሁላችንም ተቀምጠን ቅርጫ ከወሰደ ችግር የለውም፣ ሁላችንም ባለንበት። ያዝ ካልሆነ ግን የተወሰነውን ጎረቤት ጾም አሳድረህ ለተወሰነው ጎረቤት በቅርጫ ሰጣለሁ ካልክ አንደኛ እነኛን ጎረቤቶች የባሰ ማፋጀት ነው። ሁለተኛ ደግሞ ሩቅ ያሉትን ጅቦች መጋበዝ ነው የሚሆነው። በጣም ጥሩ። አብይ አያጋራም አትበሉ። ማዕድ እኮ ያጋራል። አብይ ስልጣን ነው እንጂ ማያጋራው ማዕድ ያጋራል ብለዋልና ምናልባት እንግዲህ ማዕድና ሰደቃ ይሰጣል እና ያንን ባይዘወይ ሰደቃ ላይ ሌላ ጊዜ በስፋት እንወያይ። ሎክ ፕሮስፔሪቲ አይዲያ የፕሮስፔሪቲ አይዲያ is an idea of charity, you know. ስልጣንንም ሀብትንም ትለግሳለህ እንጂ ፓርትነርሺፕ የሚባል ነገር የለም። ትብብር መጋራት የሚባል ነገር የለም። ትሰጣለህ እንጂ እንደ ስጦታ እና አሁን ማዕድ ማጋራት ይሄ በጎ አድራጎት አሁን ሌላ ሀገር ላይ መንግስት የበጎ አድራጎት አይሰራም። ዜጎች ናቸው በጎ አድራጊ ቮለንቲር ዜጋ ነው። ቮለንቲር ቻሪቲ የሚሰራው ዜጋና ድርጅቶች ናቸው፣ ሲቪክ ማህበራት ናቸው። ኢትዮጵያ ውስጥ አሁን አብይ በጎ አድራጎት ቤት ሲያፈርስ ምናምን አለ፣ ቤት ሲሰራ ለእንትኖች ቤት መስራት እኮ የጠቅላይ ሚኒስትር ስራ አይደለም፣ የቻሪቲ ስራ ነው። ኢት ካምስ ፍሮም ዲ አይዲዮሎጂ ኦፍ ፕሮስፔሪቲ። ይሄ የሆነበት ደግሞ የራሱ በተለይ ደግሞ የማህበሮችን ህዝብን ከማፈረካከስ ጋር የተያያዘ ስለሆነ ቅንጦት ቢኖረን ኢንተሌክቹዋል ሰፋ አድርገን ብንወያየው ጥሩ ነበረ። ግን አሁን ግን ሰደቃ ነው፣ ሰደቃውን መሳተፍ አንፈልግም ለማለት ነው። ጥሩ እንግዲህ በረመዳን ወር የሚሰጠው ሰደቃ ጋር ኮንፊውዝ አናደርግም። እሱ ትክክለኛ ነው አድርጉ ማለት እንወዳለን። የመጨረሻ ጥያቄ እጅ ከምን የተቃውሞ ጎራ የመጨረሻ ጥያቄ እጅ ከምን አሁን የላችሁም፣ ጠፍታችኋል፣ ተሸንፋችኋል፣ ኢረሌቨንት ናችሁ ተብሏል እና የተቃውሞ ጎራ ምን ላይ ነው ያለው? እጅ ከምን ምን እንጠብቅ? እየሰራ ነው የሞከርን ያላችሁት ባለፈው እኔ አክቲቭ ባልነበርኩበት ሎክ ፕላን ታወጣለህ፣ ኮምፕሌክስ ነገሮች ይመጣሉ። አሁን የጀመርነውን ስራ እየሰራንበት ነው። ግን አዳዲስ ኩነቶችና ክስተቶች ሲፈጠሩ በተለይ ደግሞ የሀገርን ትራጀክተሪ አፌክት የሚያደርጉ ነገሮች ሲመጡ ቆም ብለህ እነዛን እንደ ግብዓት ወስደህ ስትራቴጂን መከለስ አለበት። እሱን ክለሳ ነው እየሰራን ያለ ነው። እንቀጥልበታለን ስራችንን። በቅርቡ አንዳንድ ነገሮች የሚታዩ ይሆናል። ግን ሁሉም ነገሮች በቅርበትም እየተካተልን እየተሳተፍን ነው። ተሸነፉ ጠፉም ከተባለ እናየዋለን። ያው ይርበተበታሉ መለስ ስንል ግን ኢትስ እንግዲህ እንጠብቃለን። ከሰሞኑ በተግባር የሚገለጥ ነው የሚሆነው። አንዳንድ የተወሰኑ ጥያቄዎችንም አሳድረናል። ሌላ ጊዜ በስፋት እንመጣበታለን። በሁለት ምክንያት፣ አንደኛ ጊዜ የለንም ሁለታችን፣ ሁለተኛ ደግሞ የረመዳን ወር ስለሆነ አንተም ከዚህ በላይ ማዳከም ስላልፈለግኩ ነው ያሳጠርኩት። በቅርቡ በሰፊው እንደምንገናኝ ተስፋ አደርጋለሁ። አንተም በአዲስ መልክ እንደምትመጣ እመኛለሁ። ለዛሬው ለነበረን ቆይታ በጣም እጅግ አድርጌ አመሰግናለሁ ጀዋር። ምናልባት
የመጨረሻ የምታስተላልፈው ነገር ካለ በዛው 30 ሰከንድ ወስደ መልእክት አስተላልፈው በዛ እንዝጋ። ለዛሬው ምንም አልተረፈም። እንግዲህ ሁሉም ለህዝበ ክርስቲያኑም ለህዝበ ሙስሊሙም እንኳን ለጾም ወር አደረሳችሁ። በጾም በጸሎታችሁ ሀገራችንና ህዝባችንን አትርሱ፣ ጸልዩ ላለው